መዝሙር 87 የተወደዳችሁና የተከበራችሁ ወገኖች እንደምን አላችሁ? በያላችሁበት ሀገር በተለይ በሳውዲ አረቢያ፣ ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካ፣ አውሮፓ፣ የተለያዩ አረብ ሀገሮች፣ በአፍሪካ ደግሞ ከኡጋንዳ እስካሁን ድረስ ከማውቃችሁ መካከል ናችሁ። ሰብስክራይብ እያደረጋችሁ ነው፣ ላይክ የምትሰጡ አላችሁ። ወንድምቶቼ በያላችሁበት ሀገር ሆናችሁ ግን 96% የምትሆኑት ከዛ በላይ የሚሆናችሁት እስካሁን ሰብስክራይብ አላደረጋችሁም። ድምፁ ይጠቅማል፣ ትምህርቱ ይበጃል፣ ለህይወቴ ይጠቅማል የምትሉ ወገኖች ሀሳብ አስተያየት ሰጡ። ማገዝ በምትችሉት ሁሉ አግዙ። በተለይ በጸሎት ኃይለ ጊዮርጊስ ብትላችሁ ብታስቡኝ ደስ ይለኛል። ዛሬ መዝሙር 87 ነው ማነብላችሁ። መዝሙር 87 እንደተለመደው በግዕዝ አንብቤ በአማርኛ የተወሰኑ ሀሳቦችን እንሰጣለሁ። ከዚያ በፊት በወቅታዊ በሆኑ ጉዳዮች ላይ ለምንድነው ሰው የሚተክዘው? ለምንድነው ሰው ብቻውን እያወራ የሚሄደው? ለምንድነው ሰው የሚጨነቀው? ለምንድነው ሰው የሚከፋው? ለምንድነው ሰው የሚያዝነው ለሚለው ነገር ቅዱሳት መጻሕፍት በተለይ ያነበብኩት የዘፍጥረት መጽሐፍ ላይ ቅዱስ ዮሐንስ አፈወርቅ የሰጠውን ሐሳብ በጣም ደስ ይላል እና ጠቅለል ሲል ምንድነው ነው የሚለው ከእግዚአብሔር ጋር እየሰራ ስላልሆነ ነው። ከእግዚአብሔር ጋር እየኖርክ ስላልሆነ ነው። ከእግዚአብሔር ጋር ብትሆኚ፣ ከእግዚአብሔር ጋር ብትሰሪ፣ እግዚአብሔርን ተማምነሽ ብትወጪ፣ እግዚአብሔርን ተማምነሽበት ባለሽበት ሀገር እንደ እግዚአብሔር ፈቃድ መኖር ብትቺ እና ከላይ ሰማይን የዘረጋው መሬትን ከእግርሽ ስር ያጸናው እግዚአብሔር አየር ንጹህ አየር እየመገበ ባየለሽበት ሀገር በአጋጣሚ ትላንት ዱባይ ላይ ለ8 ወራት የቆየ ወንድሜ ሲነግረኝ ነበረ ስለ ቆይታው። ዱባይ ላይ ቆይታው እዚህ የተሻለ ስራና የተሻለ ኑሮ የነበረው ልጅ ነው። እዛ ዱባይ ሄዶ ስላገኛቸው ነገሮች ሲናገር ነው። በአብዛኛው እዚህ ሀገር የሚወራውና እዛ ያለው በተግባር አንድ አይደለም ማለት 300-400 ሺህ ብር ከፍለው የሚሄዱ እህት ወንድሞቻችን አንድ ቤት ውስጥ ታግረው ሴቶችም ወንዶችም ሆኑ እያፈጓቸው እንደሚኖሩ ምናልባትም ደግሞ ካልፈለጋችሁ ተመለሱ እንደሚባሉ በዛው ልክ ደግሞ ፈግቶ ጠንክሮ በርትቶ ልክ ከክፍለ ሀገር አዲስ አበባ መጥቶ ሰው እንደሚቀየረው ከዚህ ዱባይ ሲሄድ ሰው ፈግቶ ጠንክሮ በርትቶ የሚሰራ ከሆነ በ2 ዓመት ውስጥ በ1 ዓመት ውስጥ እንደሚቀየር ከዚህ ወንድሜ ማረጋገጫ ሰምቻለሁ። እንዴት ለሚለውም መልስ አግኝቻለሁ። ክፍያ ጥሩ ነው። ከ12 ከ13 14 ሰዓት በላይ ልትሰራ ትችላለህ። ነገር ግን የምታገኘውን ነገር በአግባቡና በጊዜው እስካጠፋ ድረስ ልታገኝ ትችላለህ አለ። ስለ ቤተ ክርስቲያን ህይወታቸው በሚችለው መልኩ ጠየኩት እና በአብዛኛው ህዝብ ፈግቶ ይኖራል። ከዛ ውጭ ግን የሚያሳዝን መልኩ ወንድምቶቻችን ግራ ገብቷቸው የሚያማክራተው በተለያየ ጡዘት ውስጥ ጭንቀት ውስጥ አዘን ውስጥ ከመሆናቸው የተነሳ ሴቶቹ ቢያንስ በሺሻና በመጠጥ ወንዶቹ በሲጋራና በመጠጥ ውስጥ እንደሆኑ በተለያየ መልኩ ከምንሰማው በዘለለ ይህ ወንድሜ 8 ወር ከሌላው ወዳጄ ጋር አብረው ሄደው ታዝበው የመጡትን ፈግተው ያገኙትን ለፍተው የደረሱበትን እና ከተማዋን ጎብኝተው በርጅ ከሊፋ ነው አንዳንድ ቦታዎች የተወሰኑ ቦታዎች ከማየት በስተቀር ያገኙትን ነገር ሁሉ በሙሉ ነግሮኛል ማለት ነው። እና ይህን ለምን ጠቀሱ? ሰው ሰርቶ ለባርነት የምትመች ሀገር ፈጥሯል ማለት ምንም ዞር ቀና ምናም ሳትል ለስራ ሰርተ ገንዘብ የምታገኝበት ሀገር ሰርቷል። ሙሉ በሙሉ በካሜራ ቁጥጥር ውስጥ ናቸው። ከፖሊስ ካንተ ጋር አይጋተትም። ላጠፋው ጥፋት ፓስፖርት ላይ መታወቂያ ላይ የስራ አድራሻ ላይ ባንክ ቡክ ላይ ይሄዳል፣ ይቆረጥብሃል ይላል። ይህን እንግዲህ በዱባይ ያዩትን ወይም በተለያዩ አረብ ሀገራት ላይ ያዩትን መሪዎቻችን አዲስ አበባ እየሰሩት እንደሆነ በተለይ ቀን ላይ የሚታየውና ማታ ላይ የሚታየው የማሸብረቅ ሁኔታ ከዚያ ጋር እንደሚያያዝም በተለያየ መልኩ ለማንሳት ሞክሯል። እዛ ያላግባብ ብዙ ነገር አይደረግም። በዚህ በኢትዮጵያ ውስጥ የምናያቸው ነገር ብቻ መጨረሻ ላይ ግን ምን አወራን? ብልጭልጭ ነገር ከምታደርግ ብልጭልጭ ነገር መለየት እንድትችል አድርጎ የፈጠረልህ አይን የሰጠህን ጌታ ለምን አታከብርም የሚለው ሐሳብ ገዛን ማለት ነው። የቅዱስ ዮሐንስ አፈወርቅንም ስለ ቅዱስ ዮሴፍ የተናገረውን እኔ በመጨረሻ በማወያየት ዘጋሁት እና ምን ለማለት ነው ይሄን ሁሉ ዛና እዚህ የረገጥኩባችሁ ወንድም እህቶች በእያላችሁበት ሀገር ሐዘን፣ ትካዜ፣ ጭንቀት፣ ፍርሃት፣ ስጋት፣ ውጥረት ከነገ ወዲያ ምናምን የከበባችሁ እንዳላችሁ ይታወቃል። ቅዱሱ መጽሐፍ እኔ አይደለሁም እናንተም አይደላችሁ ማንም አይደለም። ቅዱሱ መጽሐፍ ምን ይላል? ስለ ነገ አትጨነቁ፣ ነገ ለራሱ ጭንቀቱ ይበቃዋል። ዛሬን ተማምናችሁ የምትችሉትን ብቻ አድርጉ። ሰማይ ምድርን የፈጠረላችሁ እግዚአብሔር፣ ለወፎች የሚመግብ አምላክ፣ አበቦችን ያለበሳቸው ጌታ ለእናንተ ያንሳሉ የሚል እጅግ
አስገራሚ መልእክት ጌታችን መድኃኒታችን አምላካችን ፈጣሪያችን ንጉሳችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ወልደ አብ ወልደ ማርያም የሚባለው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታመልከው ለአምልኮቷ ምንም ሌላ ከሌላ ሃይማኖት ማስረጃ የማያስፈልጋት ተንጠርጥሮ ተበጥሮ ወርቅ የሆነ የተፈተነ እምነት ያላት ቤተክርስቲያን ነች እና እሷ ታስረዳናለች። አትጨነቁ ስለነገ አታስቡ፣ አትተክዙ፣ አትፍሩ፣ አትስጉ። ስለ ነገ እኔ አለሁለት። ነገ ለራሱ ይበቃል። የሚያስጨንቃችሁ ነገር ደግሞ ካለ ለኔ ንገሩኝ። ብቻችሁን እያወራችሁ የምትሄዱት ግራ የምትጋቡት የምትጨነቁት የምታስቡት ሁሉን ነገር መፍትሄ እናንተ ማምጣት እንደምትችሉ ስለምታስቡ ነው። በአጭር ደረት በአጭር ቁመት በጠባብ ደረት እንደተፈጠራችሁ ትረሳላችሁ። የተማራችሁት ትምህርት፣ ያላችሁ ስልጣን፣ ያላችሁ ሀብት፣ ዘመድ፣ ወገን አለኝ የምትሉት ችሎታ ሁሉ በቃ ሁሉን ነገር እንደሚቀርፍላችሁ ስትተማመኑ ብቻችሁን እያወራችሁ የምትሄዱበት ቀን ይመጣል። ግን መተማመኛችሁ እግዚአብሔር ከሆነ የሚመካ ቢኖር እግዚአብሔር ይመካ በእግዚአብሔር ይመካ እንደተባለው የምትመኩበት እግዚአብሔር ከሆነ ግን ብቻችሁን እያወራችሁ እየተከዛችሁ እየተሳቀቃችሁ ከመኖር ትድናላችሁ የሚል የቅዱሳት መጻሕፍት ትምህርት አለ። እንድትጠቀሙበት በመምከር ፈልጋለሁ። መዝሙር 87 በእንተ ትሩፋን የሚለው እንዲህ ይቀጥላል። እግዚአብሔር አምላኬ መድኃኒቴ እግዚአብሔር አምላኬና መድኃኒቴ ነው። ዕለቴ ጸራህኩ አቤከ ወሌሊቴን ቅድሜከ አቤቱ በቀን ጸራውክ በሌሊትም ከፊትህ ነኝ። ልትባ ጸሎቴ ቅድሜከ ጸሎቴ ወደ ፊትህ ትግባ። አጽመ እዝነከ ሀበ ሰለቴ አቤቱ ጆሮህን ወደ ልመናዬ አዘንብር። እስመ ጸግበት ነፍሴ ሕማመ ነፍሴ ደክማለች፣ ሕማምን ተሸክማለችና። ዋልጸቀጥ ለሞት ሕይወቴም ወደ ሞት ደርሳለች። ወተሆለቁ ምስለ እለ ይወርዱ ውስተ አዘቅት ወደ አዘቅት እንደሚወርዱ ሆንኩ። ወኮንኩ ከመ ብእሲ ዘአልቦ ረዳኢ የሚረዳው እንደሌለ ሰው ሆንኩ። ግዑዘ ውስተ ምውታን እንደ ሙታን እንዳሉት እንደ አስከሬን ሆንኩኝ። ከመ ቅቱላን ወጉዱፋን እለ ይሰክቡ ውስተ መቃብር በመቃብር እንዳንቀላፉት እንደተኙት ሆንኩኝ በቁሜ። እለ ይዘከርኮሙ ለግሙራ አቤቱ እነሱ አያስቡም። እስመ እመንቱ ይርህቁ እምኔከ አቤቱ ከእጅህ ርቀዋልና። ወአንበሩኒ ውስተ አዘቅት ታሕተ አቤቱ ወደ ታች ዘፈቁኝ። ውስተ ጽልመት ወጽላሎተ ሞት ወደ ሞትም አወረዱኝ። ላሌ የጸና መዓትከ በላይ ላይ ቁጣህና መዓትክ ወኩሎ መቅሰፍተከ አምጻከ ላሌ መቅሰፍትህና ቁጣህ በላይ ላይ በዛብኝ። አርሃቀ እምኔ እለ ያእምሩኒ የሚያውቁኝ ሁሉ የሚያውቁኝን አርቅልኝ። አርሃቀ እምኔ እለ ያእምሩኒ ወረሰይከኒ ርኩሰ በኀቤሆሙ በፊታቸውም ደርኩስ ሆንኩ። አሐዙኒ አልበየ ሙጻ መውጫ የለኝም ያዙኝ። ወዓይንቴኒ ደክማ በተጽናስ ዓይኔ በችግር የተነሳ ደከመች። ወጸራኩ ኀቤከ እግዚኦ አቤቱ ወደ አንተ ተጣራው። ወኩሉ አሜራ አነሰ ደዌ ኀቤከ አቤቱ እጄን ወደ አንተ አነሳለሁ። በውኑ ለሙታን ትገብር መንክረከ አቤቱ በእውነት ለሙታን ታምር ታደርጋለህን? ወዐቀብተ እስራኤሉ ያነሱ የምታደርገውን አያስተውሉም። ወይነግሩኒ እለም ውስተ መቃብር ሳህለከ በመቃብር ያሉትም ታምርህን አልነገሩንም። ወጽድቅከኒ ውስተ ሞትኑ የሞቱትም ጽድቅህን አያወሩም። ይታወቁኑ ውስተ ጽልመት መንክርከ በጨለማ ያሉት ምን እንዳደረግከ አያውቁም። ወርትእከኒ በምድርኑ ተረሳ አቤቱ ተነሳን። ወአነሂ እግዚኦ ኀቤከ ጸራኩ ወደ አንተ ጣራለሁ። እኔ በጽባሕ ትብጻሕከ ጸሎቴ ቅድሜከ በጠዋት የምጸልየው ጸሎቴ አቤቱ አምላካችን እግዚአብሔር ወደ አንተ ትድረስ። ለምን እግዚኦ ትገድብ ጸሎቴ አቤቱ ጸሎቴን ስለምን ዝም አልክ? ወትመይጥ ገጸከ እምኔ ፊትህን ስለምን ከኔ ሰወርክ? ነዳይ አነ ሰራህኩ እምነሴ ከታናሽነቴ ጀምሮ ችግረኛና ምስኪን ነኝ። ተልኢል ተተሃትኩ ወተመነንኩ ከፍ አልኩ ግን ተቸገርኩ። ላሌው ሐለፈ መቅሰፍትከ ችግር በላይ ያለፈ ወግርማከ አደንገጸኒ ግርማህም አስፈራኝ። አገቱኒ ኩሉ አሚረ ከመማይ እንደ ውሃ ሁሉም ገደቡኝ። ወአዙኒ ህውረ ተባብረው ያዙኝ። አርሃቀ እምኔ አርክቴ ወቢጼ ወዳጆቼንም አዞሩብኝ። ወአዝማዴም ተጽናሴ ከዘመዶቼም ለዩኝ። አቤቱ ጸሎቴን ስማኝ፣ ከችግርና ከመከራ ከሐዘንም አውጣኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል ቅዱስ ዳዊት በልመናው። በዚህ ልመና በረከት ጸሎት ምልጃ እግዚአብሔር አምላካችን ይለመነን። እግዚአብሔር አምላክ መድኃኒታችን አምላካችን ነውና በቀንም ለሌሊትም የምንጸልየውን ጸሎት ሰምቶ ምሕረቱን ቸርነቱን በጎነቱን ያድርግልን። አትፍሩ፣ አትጨነቁ፣ አትዘኑ፣ አትተክዙ፣ ግን ኑሩ።
ለመኖር ጥረት አድርጉ፣ የምትችሉትን አድርጉ። የቀረውን እግዚአብሔር ይሞላዋል ማለት ነው። የሁላችንንም መጨረሻ ያሳምርልን ዘንድ የአምላካችን ፈቃድ ይሁን። ሀሳብ አስተያየት ስጡ፣ ሰብስክራይብ አድርጉ። ይመቻችሁ።